ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች እየተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ! በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ያሉን ውስን ቤቶች ስለሆኑ በድርጅቱ ስልክ በ0935 011055 ላይ ፈጥነው ይደውሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። በዚህ ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ፊት ለፊት ታገኛቸው ይሰማል። ሱብሃንአላህ። በህይወቴ በቃ በጣም እርካታ የሚሰማኝና በጣም ወዶን ሰው አግኝቼ እዚሁ ጋር ጸጥ ብል ህይወቴ በቃ ስኬታማ ነች ያስብ ነበርኩኝ። ምንስ ትጠይቃቸው ነበር? ወላሂ ምን ጠይቃቸው ነበር? እንደው ጀነት ላይ የእርሶ ጎረቤት እንደሆን ዱዓ አድርጉልኝ ነበር መላቸው። ማሻአላህ እና መስክናል ከዛክ ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን በዚህ ሰዓት ፊት ለፊቱ ነብዩ ሰለላሁ ዐለይሂ ወሰለም ቢያገኙ ምን ይሰማል? ሱብሃንአላህ አጃይብ ነው። ያየውም የሰማውም ያው የሂዳያ ሰበብ የሳቸው ሂዳያ አይደል እንዴ እኛ ወደዚህ ዓለም ወደዚህ ዲን ያስገባል። ያየውም የሰማውም ሂዳያ ያገኝ ነበር። እንዲያው እርሶስ ምን ያደርጉ ነበር? ሲያዩት ልክ ነብዩን ሲያዩ ምን ይሰማዎታል? እኔ ከለቅሶ ሌላ ምንም ምለውን ነገር አልነበረኝም። ከማንባት ሌላ ምን ሲጠይቁት ነበር? ምን ሲጠይቋቸው ነበር? ነብዩ ሸፋዓ ነበር እንጠይቃቸው። ጀዛከላሁ ኸይራ። ሰላም አለይኩም። ሰላም አሁን በዚህ ሰዓት ፊት ለፊት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተገኘቸው ይሰማል። ከባድ ጥያቄ ነው በጣም። የጀነት ሞልሽ ቢመሰክር ሰዓት ከባድ ጥያቄ በጣም ይፈታተናል። አልችልም ለመለስ በራሱ ማለት ከባድ ጥያቄ ነው። ጀነት ውስጥ ከእሳቸው ጋር እንደሆንሽ የእሳቸው ጎረቤት እንደሆንሽ ቢነግር አግኝተን ፊት ለፊት አግኝተውኝ ነግረውኝና ሐዲሱን ስሰማ ራሱ በጣም ተነቃለሁ። ነብዩ ሰለላሁ ዐለይሂ ወሰለም ሸፋዓ ይሆኑናል የሚለውን ስሰማ ራሱ ደነግጣለሁ። አይደለምና ፊት ለፊት አግኝተው ነግረውኝ ማለት ነው። ከባድ ጥያቄ ነው። አመሰግናለሁ።
ስለዚህ ሰላም አለይኩም አሁን በኢሳት ነብዩ ሰለላሁ ዐለይሂ ወሰለም ፊት ለፊት ታገኙት ምን ይሰማሃል? ናይስ ከጎኖት ጀነት ውስጥ አሁን ፈልጋለሁ ላቸዋለሁ ቀይ ነው የምላቸው ሰላም አለይኩም ወአለይኩም ሰላም ወራህመቱላህ በዚህ ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ፊት ታገኛቸው ምን ይሰማል? አላሁ አላህ ምን መግለጽ አልችልም ምን ስትጠይቃቸው ነው? ምን እንደማደርግ አላውቅም ስሜት والله أعلم ما تيجي من يأكل وسطاችን ላይ ያው አነስተኛ መሆኑ ነው እንጂ ይሄን የማያክል ነው ሰላም አለይኩም ወአለይኩም ሰላም በዚህ ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ፊት ለፊት ታገኛቸው ምን ይሰማል? አቅፍ የሚስማቸው ይመስል ምን ስትጠይቃቸው ነበር? ጀነትን እንዲለምኑልኝ ጠይቃቸው ነበር። ማሻአላህ ሰላም አለይኩም ወአለይኩም ሰላም በዚህ ሰዓት ነብዩ መሐመድ ታገኛቸው ምን ይሰማል? ደስታ ምን ስትጠይቃቸው? ጀነት ወአለይኩም ሰላም ወራህመቱላሂ ወበረካቱሁ በዚህ ሰዓት ነብዩ ሰለላሁ ዐለይሂ ወሰለም ፊት ለፊት ታገኛቸው ምን ይሰማል? ከባድ ጥያቄ ነው እንትን ለማሰብ ይቻላል ላሰብ እንጂ እንትን ነው ከባድ ጥያቄ ነው ማቅፋቸው ይመስል ቀድሞ እሳቸው ቢያቅፉት አይ የሚታቀፍ ስብና አለኝ ብዬ አላስብም እኔ ግን ያው አማራጭ የለኝም ያው በሁለት ነገር አንዱ ነው ወንጀልህ ያሸሻሃል ናፍቆቱ ያስቀርብሃል በሁለቱ መሃል መጥቶን ይመስለኛል እንደዚህ አይነት ወንጀል ያደፈ ስብና እንዴት አጠገባቸው ይሆናል የሚለው ውስጥ የሚሰማ ስሜት አለ ደግሞ ናፍቆት አለ በሁለቱ መሃል መሆን ይመስለኛል ግን አቅፋለሁ ያው እሳቸውን ረሂምነት የኔን እንደ እሳቸው የሚወዱኝ በእንትን ነው ብዬ አላስብም ንጹህ ስለሆንኩ ምናምን ነው ብዬ አላስብም ከነ ቆሻሻዬ ከነ እድፌ የማስበውና እሱም አይጸየፉኝ ነው ብዬ ስለማስብ አቅፋቸው አንድ ያስቸግረና ይሄን ጥያቄ ከመልስ ይመጣጣው አይለቀም አሁን ይጠይቃ ፈቀረ አይ መህፀር እንትን ስለሆነ ላይቲን እሺ ያብሻ ቢስሚላህ ነብዩ ሰለላሁ ዐለይሂ ወሰለም ምን ትጠይቃቸው ነበር ፊት ለፊት ታገኛቸው ሙራፈቀተከ ፊል ጀነ ያለው ሰሃባው በጣም ደስ ይለኛል የእርሱን ጉርብትና ጀነት ውስጥ የእርሱን ጉርብትና ብዬ ነው የምጠይቃቸው ነብዩ ሰለላሁ ዐለይሂ ወሰለም የጀነት መሆንክን ቢመሰክሩልህ ምን ትላለህ? አይዶን አንዳንድ እንትኖች ንግግሮች እና ስሜቶች ይለያያሉ ቢያስባሉ በተለይ አንድ ሰው የሁሉ ጭንቀታችን የሁሉ የህይወታችን ጉዞ ድምሩ ያ ይመስለኛል ማለት በቃ አዛብ በጣም ከባድ ነው የአላህ ቅጣት በጣም ብርቱ ነው ጀነትን ማግኘትን የመሰለ ፈውዝ ነው ትልቅ ድል ማሸነፍ ነው ይሄ ሁሉ ትግላችን ያ ይመስለኛልና የሰው ልጅ እኮ የሆነ ነገር ማግኘት ተብሎ በዱንያ የሚደሰተውን ደስታ እናውቀዋለን ለከት
የሆነ ነገር በትምህርትህ በስራ በሆነ ነገር ስኬት ታውቀዋለህ ስሜቱ ማለት ነው። ግን ኢንፊኒቲ የሆነ ማብቂያ የሌለው ጀነት ውስጥ ነህ መባልን የመሰለ አይ ዶንት ኖ ሰሃቦቹ ራሱ እንዴት ያንን ስሜት እንዳስተናገዱት በአጋጣሚ በዛ ቦታ ላይ አላነበብኩትም። ግን አይ ዶንት ኖ በቃ ከዚህ በላይ እዚህ ዱንያ ላይ አንድ ሰው ሊሰማው የሚፈልገው ነገር አለ ብዬ አላስብም።